ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም የሰው ልጅ ደም ረክሶ በየቦታው ሲወድቅ አንዴ በሰሜን አንዴ በደቡብ ስናይ እስልምና የሰው ልጅ ክብር ማውሳት ግድ ይለናል። የሰው ልጅ ነፍስ ከአባን ከማፍረስ በላይ ምድርን ከማፍረስ በላይ የሰው ደም ያለበት ሰው ውስጡ የተረጋጋ አይደለም። ደም ያፈሰሰ ሰው ስክነትን ይነፈጋል፣ ጽዋው ይጎላል፣ ሕይወቱ ስንክሳር የበዛበት ሌሊት ረፍት የለው፣ ቀን መረጋጋት የለው። ምን አግዲ ዛሊክ በዚህም የተነሳ በእስራኤል ልጆች ላይ ደነገገነ። አንድ ሰው አንዲትን ነፍስ ካጠፋ ፈከአነማ ቀተለ الناس جميعا የሰው ልጆችን በአጠቃላይ እንደገደለ ይቆጠራል። አላህ ነፍስ ከባድ ነገር። በገንዘብ ተጣላን፣ በውርስ ተጣላን፣ በሃይማኖት አልተግባባንም፣ በአቂዳ በቢድዓ ብለን ታጠፈዋል። ነፍስ የምትፈራው የምትሸሸው ጉዳይ ነፍስም ይወስዳት የፈጠራት አላህ ብቻ። የእናንተ ጌታ በእናንተ ላይ ክልክል ያደረገውን ልንገራችሁ ኑ በላችሁ። ዝርዝሩን ዘረዘረና አላህ አስከትሎ ወላ ተቅቱሉ ነፍሰ ለቲ ሐረመ አላሁ ኢላ ብልሐቅ በእውነት በተገቢ ቢሆን እንጂ ነፍስን ላታጠፉ ክልክል ነው። ነፍስን ማጥፋት ነፍስን ገደልክ ማለት የጥፋት አውድማ ውስጥ ገብታ መውጫ የሌለው ወንጀል ውስጥ ተዘፍቃ ረፍት የለው ሰላም የለው መረጋጋት የለው ሁሉ ነገርህ የታወከ ስልጥና ውስጥ ትገባለህ። አላህን እስክትገናኝ አይደለም መግደል አይደለም በቀልድ ወደሱ በመሳሪያ ማመላከት አይቻል። ነብዩ አለይሂ ሰላቱ ወሰላም ላ ዩሺሩ አሐዱኩም ኢላ አኺሂ ቢስላህ አንዳችሁ እኮ ለቀልድ ብሎ መሳሪያ ወደ ወንድሙ እንዳያጣጨው። የሰው ልጅ የተከበረ እምነቱ የግሉ አስገድዶ ማስለም በእስልምና የለም። ላ ኢክራሃ ፊዲን አስገድዶ ማስለም የለም በእስልምና። አስገድደውም እንዲሰልም አይፈለግም፣ ሙናፊቅ ነው የሚሆነው። ደምን ስታፈሰው የግድ መሳሪያ ስላንቀሳቀስክ አይደለም። በጻፍከው ጽሑፍ፣ ፌስቡክ ላይ በለቀቅከው፣ ማህበረሰቡ ዘንድ በዘራህ ወሬ ህዝብ ተነሳስቶ ለልቂት ውስጥ ገባ ማለት ደም ውስጥ ተሳትፈሃል። እስልምና ራስን መግደል ከልክሏል። ወላ ተቅቱሉ አንፉሰኩም ኢነላሃ ቢኩም ረሒማ አላህ እኮ ለእናንተ አዛኝ ነው፣ ራሳችሁን አትግደሉ። አንዳንድ ወንድሞች አንዳንዱ ሰው ራሱን እያጠፋ ነው ኡስታዝ መልእክት ስጥ ያሉኛል። ሰውን አይደለም ራስን ማጥፋት ተከልክሏል። ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። የተፈቀደልን በግና ደሮ ለማረድ ፈልዩሂድ አሐዱኩም ሸፍረተ ስለቱን በደንብ አስተካክሎ ይሳለው። ደሮዋን ፍየሏን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪህ ዘቢሐት ይገላግላት ቶሎ ረፍት ይስጣት እንዳያሰቃያት። እስልምና አቋም ይሄ። ዑመር ብን አልኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ አዩ። የት ነህ አሉት። ላርዳት ፈልጌ ነው ፍየሏን አለ። ሁለት አትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ እየጎተትካት ስቃይ ውስጥ እስክትታረም ውሰዳት፣ እሰራ እዛ ቢላውን አውጥተህ ረዳት። ሁለት አትግደላት እንጂ እስልምና ለእንስሳ ያዝ እንዲ እንስሳ ማሰቃየት አልተፈቀደልም። አይደለም በግና ደሮ ፍየል አይደለም አዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህም ብቻ አይደለም። እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝም ነው ነብዩ አለይሂ ሰላቱ ወሰላም። ሙስሊም አገር ውስጥ አንዳንዱ ሞኝ ነው ገድዬ ነው ማረፍ ይላል። ገንዶ ማረፍ አለ። በቃ እኮ ጨለማው ጉድጓድ ውስጥ ገባ። መውጫ የሌለው ስቃይ መንግስት አይድረስብህ፣ ህዝብ አይድረስብህ፣ ውስጥ ሰላም የለው፣ ሪዝቅህ የጠበበ፣ ትዳርህ የታወከ፣ ጽዋህ የጎደለ፣ መረጋጋት የጎደለ የሚያሳብህ የሰው ደም አለ። ሰው ስላየ መንግስት ስላየ አይደለም። ገድየህ ልረፍ የሚባል ወደ ማታረፍበት እስር ቤት ውስጥ ወድቀህ በየሚዲያው ላይ የምንሰማው ተረት ተረት አሉባልታ እስልምናን አይወክል። እስልምና ለሰው ልጅ ነፍስ ክብርን ችሯል። የእዝነት ሃይማኖት አድርጎታል። እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ይታወቅ። መሻይኾቻችን ይሄን ሙስሊም የቀረጹት ሰውን እንዲያከብር አድርገው ከነሱም በኋላ የመጡት ዑለማዎች ኡስታዞች ትውልድን የቀረጹት ደንበር እንዳያልፍ ነው፣ ጎረቤት እንዲያከብር። ለዛ ነው በሰላም እየኖርን ያለ። ለምንድነው ኢትዮጵያ ውስጥ ሌላ ሀገር ያለ ጀማ ኢትዮጵያ ውስጥ ማይፈጠር? ቦኮ ሐራም ለምን አይገባ? ሌላ ጀማ ለምን አይገባ? እንዲህ አይደለም የታነጸው ይሄ ትውልድ። ለእንደዚህ አይነት ነገር እንደይመች ተደርጎ አያቶቻችን ቀርጸውታል። አልሐምዱሊላህ ቀውለን አልሐምዱሊላህ ፊዕለን አልሐምዱሊላህ ሰብረን
الحمد لله شكرا، الحمد لله رضا، الحمد لله الذي يقول لشيء كن فيكون، وبرحمته نجى موسى وقومه من فرعون. الحمد لله كان نعم المجيب لنوح لما دعاه، وبرحمته كشف الدر عن يونس إذ ناداه. الحمد لله سبقت رحمته غضبه وهو الرحيم الغفار. اللهم أنت أحق من عبد وأحق من ذكر وأرأف من ملك وأجود من سئل وأوسع من أعطى. أنت الملك لا شريك لك والفرد الذي لا ند لك، لن تطاع إلا بإذنك ولن تؤصى إلا بعلمك، تطاع فتشكر وتعصى فتغفر، أقرب شهيد وأذنى حفيظ، وأخذت بالنواصي وكتبت الآثار ونسخت الآجال، والقلوب لك مفضية والسر عندك علانية. الحلال ما أحللت والحرام ما حرمت، والدين ما شرعت، والخلق خلقك والعبيد عبيدك، وأنت الله الرؤوف الرحمن. ناداك قلبي خاشعا ولساني يا عالما بالسر والإعلان، فرج كروب المسلمين جميعهم واحفظ علينا نعمة الإيمان، يا من إذا وقف العبيد ببابه ستر القبيح وجاد بالغفران. تعفو الملوك عن النزيل بحيهم، كيف النزيل بساحة الرحمن. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير. على العرش استوى عز وارتفع، له ما في السماوات وما في الأرض وما بينهما وما تحت الثرى. وإن تجهر بالقول فإنه يعلم السر وأخفى، والله على كل شيء شهيد. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله، وخيرته من خلقه وآمينه على وحيه. بعثه الله بين يدي الساعة بشيرا ونذيرا، وداعيا إليه بإذنه وسراجا منيرا. فتح الله به أعينا عميا وآذانا سما وقلوبا غلفا، وتركنا على المحجة البيضاء ليلها كنهارها، لا يزيغ عنها إلا هالك. فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر، وسلم تسليما كثيرا. اللهم جازيه خير ما جازيت نبيا عن أمته. إن الصلاة على النبي وآله يشد بها من شأن يتعطرا. صلوا على خير البلية تغنموا، عشرا يصليها الملك الأعظم. من زادها ربي يفرج همه، والذنب يعفى والنفوس منعم. بأبي أنت وأمي يا خير الورى، فصلاة ربي والسلام معطرا. عباد الله، أوصي نفسي وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. وقف النبي صلى الله عليه وسلم وهو يطوف بالبيت العتيق، بأول بيت وضع للناس للتي ببكة، وكان يطوف ويقول: ما أطيبك وأطيب ريحك، ما أعظمك وأعظم حرمتك، فوالذي نفس محمد بيده لحرمة المؤمن أعظم منك عند الله دمه وماله وأنت ذن به خيرا. ውድ ምእመናን፣ በዛሬ ቆይታችን ላይ እስልምና ለሰው ልጅ የሰጠውን ክብር እናወሳለን። ዛሬ ባለንበት ዘመን የተከበረው የሰው ልጅ የአላህ የምድር ምትክ አምባሳደር
እንዲሁ ላግጣና ጨዋታ ሕይወቱ ሲሆን ክብሩ ሲነፈግ ለተራ ምድራዊ ጥቅም አሊያም ለተራ የፖለቲካ አጀንዳ ነፍሱ ደሙ ሲፈስ ስናይ እስልምናችንን ተመልሰን እንድናይ ግዴታ ይለናል። እስልምና ሰላም፣ እስልምና እዝነት ነው። መልእክተኛውንም አላሁ ስብሓነሁ ወተዓላ ለዓለማት እዝነት እንጂ አድርጎ አላካቸውም። ወማ አርሰልናክ ኢላ ረሕመተን ልልዓለሚን። ታዲያ ዛሬ የሰው ልጅ ደም ረክሶ በየቦታው ሲወድቅ አንዴ በሰሜን አንዴ በደቡብ ስናይ እስልምና የሰው ልጅ ክብር ማውሳት ግድ ይለናል። አልፎ አልፎም እኒህ መሳሪያን የታጠቁ ነፍጥን ያነገቡ ሰዎች ሙስሊሙ እንዲህ አይነት ተሳትፎ እንደሌለው እየተታወቀ ነፍጥ ያነሳ ቃታን የሰበቀ ሙስሊም እንደሌለ እየታወቀ የሰበቁት በአጠቃላይ መሳሪያን የታጠቁት የየራሳቸው እምነት ያላቸው እምነታቸውን በአደባባይ የሚያውጁ እነሱ ሆነው እያለ ሰላም የተቀመጠው ሙስሊም የደሙ ተካፋይ ለማድረግ ሲጥሩ ስናይ እኛ ይሄን አይመለከትም ልንላቸው ዛሬ ግድ ይላል። የሰው ልጅ በእስልምና እጅግ የተከበረ ነው። በዚህ ርዕስ ዙሪያ ጥልቅ ስታነቡ ትደነግጣላችሁ። ነፍስ አይደለም የሰው ልጅ የእንስሳት ነፍስን ማጥፋት እስኪከብዳችሁ ትደርሳላችሁ። የሰው ልጅ የተከበረ ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አብዱላህ ብን ዑመር ባስተላለፉት ዘገባ ላይ ከዓባን እየጠወፉ ዞር አሉና አንቺ ከዓባ ሆይ ምንኛ ታምሪያለሽ፣ መዓዛሽስ ምን ያህል ምንኛ ያምራል፣ ማዕዘመኪ ምን ከፍ ልቅና ምን ቸረሽ፣ ወአዕዘመ ሕርመተኪ ክብርችንስ ምንኛ አላህ ከፍ አደረገው። የመሐመድ ነፍስ በእጁ በሆነችው አላህ እምላለሁ የአንድ ግለሰብ ሙስሊም ነፍስ አላህ ዘንድ ካንቺ በላይ የተከበረ ነው። ደሙ፣ ገንዘቡ መልካም ልትጠረጠረበት የሰው ልጅ ነፍስ ከካዕባ በላይ ካዕባን ከማፍረስ በላይ ምድርን ከማፍረስ በላይ ካዕባ መላእክት የገነቡት የመጀመሪያ አላህ ቤት ነው። ቂብላ የተደረገ ነው። ከዛም በኋላ ኢብራሂምና ልጃቸው ገንብተውታል። ከዛ ቤት የበለጠ ክብር አንድ የሰው ልጅ አለው። የሰው ልጅ ትልቅን ክብር የተቸረው ነፍሱ እንዳትገደል ትልቅ ዋስትና የሰጠ ድን ቢኖር እስልምና ብቻ። እንደምታውቁት በሰው ልጅ የህይወት ጅማሮ ላይ መጀመሪያ የተፈጠረው ወንጀል ነፍስን ማጥፋት ነው። ከአደም ልጆች ውስጥ ሃቢልና ቃቢል የሚባባሉ ወንድሙን ካላጠቃው ብሎ ተነሳ። መሃላቸው ላይ በተፈጠረ አለመግባባት ቃቢል ሃቢልን ገደል። ቃቢል ቃቲል ብላችሁ ያዙት፣ ቃፍና ቃፍ ገደለው። ፈጠወዐት ነፍሱሁ ቀትለ አኺህ ፈቀተለ ኢላላ ነፍሱም ወንድሙን መግደል ገር አድርጋ አሳየችውና ገደለው ይላል አላህ። ፈአስበሐ ሚነል ኻሲሪን ከሳሪ ሲሆን አነጋ ይላል አላህ። ከሱ በኋላ ለሚጠፋ ነፍስ ሁሉ ቃቢል ድርሻ ይወስዳል። ዓለም ላይ ከሱ ግድያ በኋላ ለሚገደል ነፍስ ድርሻ ቃቢል ይወስዳል። እስልምና የዚህን ያህል ነው ያደመቀው፣ በከባዱ ነው የተናገረው። ወንድሙን ገደለውና ከሳሪ ሲሆን አነጋለ። የሰው ደም ያለበት ሰው ውስጡ የተረጋጋ አይደለም። ደም ያፈሰሰ ሰው ስክነትን ይነፈጋል፣ ጽዋው ይጎላል፣ ሕይወቱ ስንክሳር የበዛበት ሌሊት ረፍት የለው፣ ቀን መረጋጋት የለ። የሰው ደም ከነቅላቱ ከነውፍረቱ አስፈሪ እንዲሆን አላህ ፈልገው። ከዚህም የተነሳ አላህ ሚን አጅሊ ዛሊክ በዚህም የተነሳ በእስራኤል ልጆች ላይ ደነገገና አንድ ሰው አንዲትን ነፍስ ካጠፋ ፈከአነማ ቀተለ الناس جميعا የሰው ልጆችን በአጠቃላይ እንደገደለ ይቆጠራል አላህ። ይሄ ከነቢዩላህ አደም ጀምሮ እስከ መጨረሻው ትውልድ የተደነገገ ተመሳሳይ ሕግ ነው። ነፍስ
በሁሉም መስመሮች ክልክል ተደርገው። የሰው ልጅ ነፍሱ የተከበረ ነው። ማመን አለማመን የግል መብቱ ነው። አላህ ይተሳሰበዋል። በዚህም የተነሳ እኛም ደነገግና አንዲት ነፍስ ያጠፋስ የሰው ልጆችን በአጠቃላይ ላጠፋ ይቆጠራል። ነፍስ ከባድ ነገር ነው። በገንዘብ ተጣላን፣ በውርስ ተጣላን፣ በሃይማኖት አልተግባባንም፣ በአቂዳ በቢድዓ ብለህ ታጠፋው አይደል። ነፍስ የምትፈራው የምትሸሸው ጉዳይ ነፍስም ይወስዳት የፈጠራት አላህ ብቻ። የሰው ልጅ ራሱን ማጥፋት እንኳን ተከልክሏል። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ማ የዛሉ المرء في فسحة من دينه حتى يصيب دما حراما። አንድ ሰው እኮ በዲኑ ውስጥ በስፋት መኖሩን ይቀጥላል። ምንም ወንጀል ቢሰራ በእስትግፋር በተውባ ይማራል። حتى يصيب دما حراما ክልክል የሆነን ደም ያፈሰሰ ጊዜ መውጫ የሌለው ጉድጓድ ውስጥ ገባ፣ ጨለማ ዋሻ ውስጥ ገባ። ደም ካፈሰስከው ከወንጀሉ መጽዳት ከባድ። አላህ ጋር ነው የተጣላህ። አንድ ሰው ሪባ ሊበላ ይችላል፣ ሊቶብት ይችላል፣ ዚና ሊወድቅ ይችላል፣ አላህ ይጠብቀን፣ ሊመለስ ይችላል። ደም ካፈሰሰ መውጫው ከባድ ነው አሉ ነብዩ አለይሂ ሰላቱ ወሰላም። የሰው ልጅ የተከበረ ነው። ሁሉም ነቢያቶች ያስተላለፉት ትምህርት ነፍስን ጠብቋል። ክብር ነች ነፍሱ። አመለካከቱ የግሉ ነው። እሱን ልታስገድድ አልተላክም ብሏቸዋል አላህ ለነብዩ አለይሂ ሰላቱ ወሰላም። ሁሉም ነቢያቶች ይሄን አስጠንቅቀው አልፈዋል። ቁርአን ላይ 10 አደራዎች የሚባል ዝርዝር አለ። እነዚህን አደራዎች ነቢያቶች ሁሉ አስተምረዋል። ይሄን አደራ ውስጥ አንዱ ነፍስ እንዳታጠፉ ነው። ቁል በላቸው አንተ መሐመድ ተዓለው አትሉ ዐለይኩም ማ ሐረመ ዐለይኩም ረብኩም፣ የእናንተ ጌታ በእናንተ ላይ ክልክል ያደረገውን ልንገራችሁ ኑ በላችሁ። የመጀመሪያ በሱ ሌላን ላታጋሉበት፣ ሽርክ ላትሰሩ፣ የሞተን ላትለምኑ፣ ጠንቋይ ቤት ላትሄዱ፣ የሞተን ሰው ድረሱልኝ ላትሉ፣ ሽርክያት የምንለው አላህ ከሱ ልትርቁ። ዝርዝሩን ዘረዘረና አላህ አስከትሎ ወላ ተቅቱሉ ነፍሰ ለቲ ሐረመ አላሁ ኢላ ብልሐቅ፣ በእውነት በተገቢ ቢሆን እንጂ ነፍስን ላታጠፉ። ክልክል ነው ነፍስን ማጥፋት። ክልከላው የጠበቀ ነው። ነቢዩ ዓለይሂ ሰላቱ ወሰላም እጅተኒቡ ሰብዐል ሙቢቃት፣ 7 አጥፊ አውዳሚ አላህ ዘንድ ቁጣን የሚያወርዱትን 7ቱን ራቋቸዋል። የመጀመሪያው በአላህ ላይ ላታጋሩ እንዳታጋሩ፣ ሁለተኛው ሲሕር እንዳትሰሩ ድግምት ውስጥ እንዳትገቡ፣ ሶስተኛ አስቀተሉና ነፍስን ላትገሉ ነው። ነፍስን ገደልክ ማለት የጥፋት አውድማ ውስጥ ገብተሃል። መውጫ የሌለው ወንጀል ውስጥ ተዘፍቀሃል። እረፍት የለው፣ ሰላም የለው፣ መረጋጋት የለው፣ ሁሉ ነገርህ የታወከ ስብዕና ውስጥ ትገባለህ አላህን እስክትገናኝ። በተለይ ደግሞ የገደልከው ሙእሚን ከሆነ ወንጀሉ ከባድ። ሁሉም ነፍስ ክልክል፣ ሙእሚን ሲሆን ደግሞ ይገሳል። ለዛ ነው አላህ ሙእሚንን የገደለ በአቂዳ ተለያየን ነገ እኮ እንዲህ ናቸው ብለህ ተሳስተህ እጅህን የሰነዘርክ ከሆነ 5 ቅጣት ነው አላህ ያዘጋጅ። ወመን የቅቱል ሙእሚነን ሙተዓሚደን፣ እንዲያው አምኖበት አስቦበት አንድ ሙእሚን የገደላል ፈጀዛኡሁ ጀሃነም፣ ጀሃነም የሱ መዘውተሪያ ነች። ኻሊደን ፊሃ ላይወጣ ይዘወትርባታል። ወገዲበ አላሁ ዐለይህ አላህ ተቆጥቶበታል። ወለዐነ ረግሞታል። ወአዐደ ለሁ ዐዛበን ዐዚማ የከበደን ቅጣት አዘጋጅቶለታል። ወደ ሙእሚን እጅህ እንዳይሳሳት። የሐሳብ ልዩነት ሁሌ ይኖራል። የአመለካከት ልዩነት ይኖራል። እንዳታስበው፣ እንዳትዘናጋ። መብቱ ነው። በዛ አመለካከት ታስተምራለህ፣ እንጠራለን፣ እንለፋለን። ለዘዋሉ ዱንያ እቺ ፍጥረተ ዓለም ዱንያ እኮ መጥፋቷ አሉ ነቢዩ ዓለይሂ ሰላቱ ወሰላም አላህ ዘንድ የአንድ ሙእሚን ነፍስ ከሚጠፋ የበለጠ ነው። እቺ የምታዩት ዱንያ መጥፋቷ አንድም ሙእሚን ደም ከመፍሰስ። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ዘገባቸው ላይ
ወለው አነ አህለ ሰማእ ወአህለ አልአርድ የሰማይ ነዋሪዎች መላእክት ቢሊየን ትሪሊየን ኳድሪሊየን ቁጥሩን አላህ የሚያውቅ እና የምድር ነዋሪያን ጅኑም ኢንሱም እንስሳው አንድም ሙስሊም በመግደል ላይ ቢተባበሩ ሰብስቦ እሳት ውስጥ ይጨምራቸዋል። ልብ ብላችኋል። አንድ ሙስሊም ደሙ ከባድ፣ ክብሩ ከባድ፣ ገንዘቡ ጥቦቃ አይደለም። መግደል አይደለም በቀልድ ወደሱ በመሳሪያ ማመላከት አይቻል። ነብዩ አለይሂ ሰላቱ ወሰላም ላ ዩሺሩ አሐዱኩም ኢላ አኺሂ ቢስላህ አንዳችሁ እኮ ለቀልድ ብሎ መሳሪያ ወደ ወንድሙ እንዳያቅጣጨዋል። ሽጉጥ ይዘህ ሊሆን ይችላል፣ ቢላ እንደ ቀልድ እኮ ነው አታድርጓል። ምናልባትም ሸይጣን እጁ ስቦት ራሱን ጀሃነም ውስጥ ሊያገኘው ይችላል። ድንገት ሊተኮስብህ ይችላል። ድንገት ቢላው ሊወጋው ይችላል። ማትወጣበት ሰዓት ውስጥ ገባህ እንዳታመላክቷል። ለቀልድ እንኳን አንድ ሰው ወደ ወንድሙ ስለትን ሲያመላክት ለቀልድም ቢሆን አሉ ነብዩ አለይሂ ሰላቱ ሰላም መላእክት ይረግሙታል እጁን እስኪመልስ። የፈንጅ ቀጠና ውስጥ ገብተሃል ማለት ድንገት ልትሳሳት ትችላለህ። የማትወጣበት ጉድጓድ ውስጥ ወደክ። ነፍስን መግደል እስልምና በእጅጉ የተጸየፈው የሰው ልጅ የተከበረ እምነቱ የግሉ አስገድዶ ማስለም በእስልምና የለም። ላ ኢክራሃ ፊዲን አስገድዶ ማስለም የለም በእስልምና። አስገድደውም እንዲሰልም አይፈለግም። ሙናፊቅ ነው የሚሆነው። እምነቱን ደብቆ በውጪ እየሳቀ ነው የምታገኘው። ክልክል ነው በእስልምና። ነፍስ አላህ ዘንድ ትልቅ ዋጋ ተሰጥቷል። መጀመሪያ የአደም ልጆች አላህ ፊት ቀርበው ሲዳኙ ዳኝነት የሚሰጠው የደም ጉዳይ ነው አሉ ነብዩ አለይሂ ሰላቱ ወሰለም። አወሉ ማ ይቁዳ በይነል በሸር አድማእ ነው ያሉት። በሰው ልጆች መሃል አላህ ዘንድ መጀመሪያ ከሱ ሐቅ ሶላትን ይጠይቃል። ከሰዎች መብት ግን ደምን ነው አላህ የሚጠይቅ። ለምን ነው ያፈሰስከው ያን ደም ይባላል። መጀመሪያ አላህ ዘንድ የሚቀርበው እሱ ነው። ፊል ሐዲስ በሌላ ዘገባ ላይ ሶሒህ በሆነው ዘገባ ላይ የቁሉ ነብዩ ሰለላሁ ዐለይሂ ወሰለም ረሱሉ ምን አሉ? አንድ ሰው የተገደለው ሰው የውመል ቂያማ ራሱን በአንድ እጁ ይዟል። ተገሏል። አንገቱን ተቆርጦ ተገሎ ሊሆን ይችላል። ራሱን በአንድ እጁ ይዞ ገዳዩን በሌላው እጁ ይዞ እየጎተተ አርሹ ረሕማን አላህ ፊት ይቆማል። አንገቱ ደም እየተፋል። ከዛም ይላል አላህ ወይ ይህ ሰው ለምን እንደገደለ ይጠይቅልኝ ይለው። አላህ ፊት ፍርዱ ቀርቧል። ከዛም አላህ ተዒስት እድለ ቢሶንክ ይለዋል። ወደ እሳት ውሰዱት ይባል። ደምን ስታፈሰው የግድ መሳሪያ ስላንቀሳቀስክ አይደለም። በጻፍከው ጽሁፍ፣ ፌስቡክ ላይ በለቀቅከው፣ ማህበረሰቡ ዘንድ በዘራሁ ወሬ ህዝብ ተነሳስቶ ለልቂት ውስጥ ገባ ማለት ደም ውስጥ ተሳትፈሃል። የአላህ ፍርድ ከባድ ነው። አንድን ሰው በመግደል ላይ የተሳተፈ ሰው ግንባሩ ላይ የውመል ቂያማ እድለ ቢሱ ተብሎ ተጽፎበት ወደ አላህ ፊት ይቀርባል። እጃችሁን ከደም ጠብቁት። አላህ ሁላችን ይጠብቅ። አይደለም የሰው ደም እስልምና ራስን መግደል ከልክሏል። ወላ ተቅቱሉ አንፉሰኩም ኢነላሃ ቢኩም ረሒማ አላህ እኮ ለእናንተ አዛኝ ነው፣ ራሳችሁን አትግደሉ። አንዳንድ ወንድሞች አንዳንዱ ሰው ራሱን እያጠፋ ነው ኡስታዝ መልእክት ስጥ ያሉኛል። ሰውን አይደለም ራስን ማጥፋት ተከልክሏል። አንድ ሰው ራሱን ከገደለ በገደለበት መሳሪያ ጀሃነም ውስጥ ይቀጣል። ያልተቋረጠ ቅጣት። ተራራ ላይ ራሱን ወርውሮ ከሆነ ጀሃነም ውስጥ ራስን ወርውር እየተባለ ይደጋግመዋል። ስቃይ ጊዜያዊ ሁኔታ ይሆናል። ወደዛ የወሰደ በኢኮኖሚካሊ ጎልሏል፣ በትምህርት ውጤታማ አይደለህም፣ የፈለግካት ልጅ አልተሳካችልህም። የሰው ተስፋ የሚያስቆርጠው ብዙ ነገር ይኖራል። በዚህ ተነሳስቶ ከዚህ ልገላገል ያለ ሰው ወደ ማይገላገልበት እስር ቤት ውስጥ ገባ። ተራራ ላይ ራሱን የጣላሉ ነብዩ አለይሂ ሰላቱ ወሰለም። ሁሌ ራስህን ጣል ይባላል። እዛ
መርዝ ጠጦ የሞተ ሰው እየተቀሰቀሰ ሁሌ ራሱን በመርዝ እንዲገል ይደረጋል። በቢላ ራሱን ወግቶ የገደለ ሰው ሁሌም ራሱን እንዲወጋ ይደረጋል። የራስን ነፍስ ማጥፋት ተከልክለ። ያውም ዑለማዎቹ ራሱን የገደለ ሰው ጀናዛው ይታጠባል ወይ? ክርክር እኮ አለ። ሰፊ የሆነ ክርክር። ከሙስሊሞቹ መቃብር ይቀበራል ወይ? ክርክር እኮ አለ። ነፍስን አላህ እንጂ ባሪያው መውሰድ አይችል። እዛ ነው በሌላ ሐዲስ ላይ ባሪያዬ እኮ ነፍሱን ቀደመኝ ጀነትና ከልክየዋለሁ ይላል አላህ። እሱ ብቻ ነው የሚወስዳት ሲፈልግ። ኑሮ ካልተሳካልህ ነቢዩ ያሉን ዱዓ አለ። አላህ ሆይ መኖሬ መልካም ከሆነ አቆየኝ፣ ወደ አንተ መምጣቴ መልካም ከሆነ ደግሞ ውሰደኝ ብለህ ዱዓ አድርግ። የመጨረሻው ጥግ እሱ አላህ ይመርጥልሃል። ራስን መግደል ሐዲሱ እንደሚለው ኻሊደን ሙኸለደን ፊሃ ነው የሚለው። ጀሃነም ውስጥ ላይወጣ ይገባል ነው የሚለው። ጀሃነም ውስጥ አይወጣ ነው። ኢማም አልነወዊ በሸርሒሂ ለሙስሊም አንድም ባብ አስቀመጡ። አይ ራሱን የገደለ ሰው ሙሉ ለሙሉ ጀሃነም ገብቶ አይቀርም፣ ምናልባትም ተቀጥቶ ይወጣል ይላል። ለዚህም መረጃ አድርገው የጠቀሱት ሐዲስ ጡፈይል ብኑ ዐምር አልደውሲ ከደውስ ሀገር የመጣው ጡፈይል እስልምናን ከተቀበሉት ጎሳዎች ውስጥ አንዱ ነው። ነቢዩን ዓለይሂ ሰላቱ ወሰላም መካ ላይ ያሉ የአላህ መልእክተኛ መካ ለእርሶ የተመቸች ሀገር አይደለችም፣ ወደ ደውስ ይምጡና ጥበቃ እናርግላቸው አላቸው። አልፈልግም አሉ። በእርግጥም አላህ ለመልእክተኛው መዲና መርጦ ስለነበር ታዲያ ከጡፈይል ጋር ሂጅራ አደረገ ወደ መዲና። ሰዎችም አብረውት ሂጅራ አደረገ። አብረውት ከሄዱት ውስጥ መዲና ላይ ለገቡ አየሩ አልተስማማቸው። መዲና ወባ ይበዛባት ነበር፣ አየሯ ጥሩ አልነበረ። በዱዓ ነው አላህ ያነሳላቸው። ከዛ ከሰለሙት ውስጥ አንዱ ታመመ። ህመሙን መቆጣጠር አቃተው። ገና አዲስ እንደሰለመ ነው። በሽታው ሲበዛበት የደም ቱቦውን ቆረጠ፣ ደም ፈሰሰው፣ ሞተ። ጡፈይል ደነገጠ፣ ራሱን ገደለ ብሎ። ከዛም በህልም አየ። ሲያየው ግን በጥሩ ሁኔታ አየው፣ አምሮበታል። እጁን ግን እንደተቀለለው ጠየቀው፣ አላህ ባንተ ላይ ምን ውሳኔን ወሰናል? ቃል ገፈረ ሊ ቢሂጅረቲሂ ኢላ ነቢይሃ። አይ አላህማ ማረኝ ወደ ነቢዩ በመሰደድ ያለ ሀገሩን፣ ንብረቱን፣ ቤተሰቡን ጥሎ ነቢዩን ለማገዝ ከሳቸው ጥግ ለመሆን ተሰዷል። በዚህ ማረኝ። ታዲያ እጅህ ለምን የተጠቀለለ ብዬ አልኩት ይላል። አይ እጅንማ አንተ ያበላሸኸውን እኛ እናስተካክልም ተባልኩ። እጁ እንደተጠቀለለ ወጣው አለ። ህልሙ ከብዶታል። ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣው። ያ አላህ መልእክተኛ እገሌን እኮ እጁን ቆርጦ የሞተውን ልጅ አየሁት፣ በጥሩ ሁኔታ አየሁት፣ እጁ ግን እንደተጠቀለለ ነው፣ እንደደማ። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ያ አላህ ሐዘኔታቸው ጥግ የደረሰ ነው። እጃቸውን አነሱና አላሁመ ፈሊየደይሂ ፈግፊር አሉ። አላህ ሆይ እጁንም ማረው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ራሱን የገደለ ሰው ቅጣቱ የበረታ ነው። አይደለም ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። የተፈቀደልን በግና ደሮ ለማረድ ፈልዩሕድ አሐዱኩም ሸፍረተ፣ ስለቱም በደንብ አስተካክሎ ይሳለው። ደሮዋን ፍየሏን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪሕ ዘቢሐት ይገላግላት፣ ቶሎ ረፍት ይስጣት፣ እንዳያሰቃያት። እስልምና አቋም ይሄ። ዑመር ብኑል ኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ የት ነህ አሉት። ላርዳት ፈልጌ ነው ፍየሏን። ሁለት አትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ እየጎተትካት ስቃይ ውስጥ እስክትታረድ ውሰዳት፣ እሰራት፣ እዛ ቢላውን አውጥተህ ረዳት። ሁለት አትግደላት እንጂ አሉት። እስልምና ለእንስሳ መያዝ እንዲህ እንስሳ ማሰቃየት አልተፈቀደልም። አይደለም በግና ደሮ ፍየል አይደለም፣ አዕዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህም ብቻ። በረሮ መግደል ይቻላል፣ ጉዳት ስለሚያደርስ ብቻ ነው የተፈቀደ። ጉንዳን፣ ትዋን፣ ቢምቢ መግደል አይቻልም፣ ጉዳት የሚያደርሱ ከሆነ ብቻ።
እስልምና ለነፍስ ትልቅ ዋጋ ነው የሰጠ። ሳትገላቸው ማስወገድ ከቻልክ መግደል አልተፈቀደልህ። ካልቻልክ ግን ትጠቀመዋለህ ለመድኃኒት። አታ አቃጥለ መግደል እንኳን አይቻልም በእስልምና። አንድ ነብይ ያሉ ነብዩ አለይሂ ሰላቱ ወሰላም አንድ ነብይ አንዲት ጉንዳን በላቸዋል፣ አሳመመች። በጣም ተበሳጨና የጉንዳሉን ቤት እንዲቃጠል አዘዘ። አላህ ወቀሰዋል። አንዲት ጉንዳን በላችኝ ብለህ የሙሉ የጉንዳኑን ቤተሰብ አላህን ተስቢህ የሚያደርጉትን ታቃጥላለህ እንዴ? ጉንዳን ሁሉ ነገር አላህን ያመሰግናል። ጉንዳኗም አላህን ታወሳለች። አንዷ በላች ብለህ ሙሉ ትውልድ ታጠፋለህ አላቸዋል። እስልምና ለነፍስ ትልቅ ዋጋ ሰጥቷል። ይሄ በየሚዲያው የምትሰሙት ዜና ተረት እኛን አይወክልም። ማጣፊያ ሲያጡ እስልምና ጋር ሊያይዙት ይሞክራሉ። እስልምና ለነፍስ ለሰው ልጅ ትልቅ ዋጋን ሰጥ። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝ ምናሉት ነብዩ አለይሂ ሰላቱ ወሰለም። ሙስሊም አገር ውስጥ ለም የጅድ የጀነትን ሽታ ያገኝ ማለት አንድ ሙአሐድ ቢኖር መጥቶ ለስራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም እንዴ? አብረን በምንኖርበት ሜዳ ላይ እስልምና ራሱን አያስነካም፣ አያስደፍርም። የጀግና ዲን ነው። ክብሩ ሲነካ እምነቱ ሲነካ ደረቱን ይሰጣል። በሰላማዊ መኗኗር ግን ማንም እንድነካ አልተፈቀደም። ላ የንሃኩም አላህ አን الذين لم يقاتلكم في الدين ولم يخرجكم من دياركم أن تبروكم እነዛን በሃይማኖት ያልተጋደሏችሁ ከሀገር ያላስወጧችሁን መልካም ልትሉላችሁ አልከለከልኳችሁ ማለት ነው። አንተ በሩኩም ቢር ላይ ልክ ቢሩል ዋሊደይ ለወላጅ መልካም መዋልን ልክ እንደዛ ለክርስቲያን ጎረቤት ለአብሮ ለተማረ ሰው ለሥራ ባልደረባ ለሴክሬታሪዎች መልካም ልትሉላችሁ አላህ አልከለከለ። እስልምና የሰው ልጅ አከበረ። ደሙን እንድንጸየፍ ያደረገ አይደለም። በሙስሊም አይደለም ሱፊ ሰለፊ ብለህ አይደለም ሌላ እምነት የመኖር መብት አለ። በፍቅር ነው የምትጠራው፣ በሰላም ነው የምታባብል፣ በመረጃ ነው የምታሸንፍ። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه صلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان نبي عليه الصلاة والسلام በባለፈው ኹጥባችን እንዳነሳነው የማሳረጊያ መልእክታቸው የጀመሩበት አረፍተ ነገር ይሄ ነው። ኢነ ዲማአኩም ደሞቻችሁ ልታፈሱት የተከለከለ የሰው ልጅን ደም ማፍሰስ የመጀመሪያ አደራ ያሉት የማሳረጊያ መልእክታቸው እሱ። አላሁም ስብሓነሁ ወተዓላ ቁርአን ውስጥ የኔ የአዛኙ ጌታ ባሮች አሉኝ ዒባዱር ረሕማን ከነሱስ ባህሪያቸውን ጠቅሷል። ከጠቀሰው ውስጥ ወለዚነ ላ የድዑነ መዐላህ ኢላሃን አኸር እነዛ ናቸው የኔ ባሮች ከአላህ ጋር ሌላን አጋርተው የማይጠሩ አላህንም ድረስልኝ ቁጥቡም ድረስልኝ ጀበናው ጨፌው ቄጠማው ቀብሩ አብረው የማይጠሩ ናቸው። ተውሂዳቸው ጽድት ያለ ሰማይና ምድርን ለፈጠረው ብቻ እጅ ያነሳሉ። ቁርአን ውስጥ ገብተህ ረበና ረበና ነው የነቢያት ጥሪ ሁሉ ረበና ነቢያቶች ሁሉ እጅ ያነሱ አላህም ብቻ የሚጠሩ ናቸው። ከዛ ማስከተልና አላህና ነፍስንም የማይገልዱ ናቸዋል የኔ ባሮች ማለት። ተመልከት ከሽርክ ጋር ነፍስን መግደልን አብሮ ጠር። የአላህ ምርጥ ባሮች እጃቸው ደም ውስጥ የለም፣ ቀልባቸው ሰላም ነው፣ የሰው ወንጀል የለባቸው፣ አእምሯቸው ንጹህ ነው። ንጹህ አእምሮ ምቹ ትራስ ነው፣ በሰላም ነው የሚያድሩት።
የሚያሰቃያቸው የሚያሳዳቸው የሰው ደም የለባቸው ዒባዱር ረሕማን። እስልምና ለነፍስ ከሰጠው ዋጋ የተነሳ አንድን ነፍስ የገደለን ሰው ነፍስ ነው የሚከፍል። እዚህ ሀገር አንዱ ይገድልና ሲያዝ እስር ቤት እየቀለብከው 20 ዓመት ይቀመጣል። የእስልምና አቋም እሷ ደግሞ ነፍስ ካጠፋ ነፍስ ነው የሚከፍለው፣ ሌላ ዋጋ የለው። ለነፍስ የሚመጥናት ሌላ ዋጋ የለም። ነፍስ ቢሆንም ካገደለ ይገደላል። ይሄን የእስልምና አቋም። ለምን መግደልን ሰው እንዲፈራ፣ በገንዘብ እንደሚፋታው በዘመድ እንደሚያመልጥ እንዳያስብ፣ ልክ የገደለ ቀን እንደማይኖር ማወቅ አለበት። እስር ቤት አስቀምጣ አትቀልበውም። የእስልምና አቋም ለምን ነው የሚደረገው? ነፍስን ለማጥፋት አይደለም። ማህበራዊ ትስስራችን እንዲጠነክር፣ ሰው ጥንቃቄ እንዲወስድ። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ። ነፍስን በነፍስ በማጥፋት እኮ ለናንተ ህይወት አላችሁ አለ። የመኖር ዋስትና አላህ እየሰጠ አንተን ሲያጠፋ ታስሮ አይቀርም እንደሚገደል ያውቃል። ለመሞት ሲወስን ነው አንተ የሚያጠፋ። ደም ያለበት ሰው ውስጡ ረፍት የለው። ሼኽ ሳልህ የምንላቸው ጎንደር ካሳደጉን መሻይኾች ውስጥ አንድ አባባል ይላል። አንዳንዱ ሞኝ ነው አሉ፣ ገድዬ ነው ማረፍ ይላል። ገሎ ማረፍ አለ እንዴ? በቃ እኮ ጨለማው ጉድጓድ ውስጥ ገባ። መውጫ የሌለው ስቃይ፣ መንግስት አይድረስብህ፣ ህዝብ አይድረስብህ፣ ውስጥ ሰላም የለው፣ ሪዝቅህ የጠበበ፣ ትዳርህ የታወከ፣ ጽዋህ የጎደለ፣ መረጋጋት የጎደለ የሚያሳድህ የሰው ደም አለ። ሰው ስላየ መንግስት ስላየ አይደለም። ገድየህ ልረፍ የሚባል ወደ ማታርፍበት እስር ቤት ውስጥ ወድቀ። ታዲያ በየሚዲያው ላይ የምንሰማው ተረት ተረት አሉባልታ እስልምናን አይወክልም። እስልምና ለሰው ልጅ ነፍስ ክብርን ችሯል። የእዝነት ሃይማኖት አድርጎታል። እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ይታወቃል። መሻይኾቻችን ይሄን ሙስሊም የቀረጹት ሰውን እንዲያከብር አድርገው፣ ከነሱም በኋላ የመጡት ዑለማዎች ኡስታዞች ትውልድን የቀረጹት ደንበር እንዳያልፍ ነው፣ ጎረቤት እንዲያከብር። ለዛ ነው በሰላም እየኖርን ያለ። ለምንድን ነው ኢትዮጵያ ውስጥ ሌላ ሀገር ያለ ጀማ ኢትዮጵያ ውስጥ ማይፈጠር? ቦኮ ሐራም ለምን አይገባ? ሌላ ጀማ ለምን አይገባ? እንዲህ አይደለም የታነጸው ይሄ ትውልድ። ለእንደዚህ አይነት ነገር እንደይመች ተደርጎ አያቶቻችን ቀርጸውታል። ከነሱም በኋላ የመጡት ኡስታዞቹ ይሄን ያሰረጹት። ለዛ ነው ለጠርዘኛ አስተሳሰብ የሚመች ምድር ኢትዮጵያ ውስጥ የጠፋው። በትልቁ ነው የታነጸው ትውልድ። ሌላው እንዲያከብር ተደርጎ ነው የተኮተኮተው። يا من تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت وباركت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت وصليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا غائبا إلا رددته ولا مريضا إلا شفيته ولا ميتا إلا رحمته ولا سلاما إلا أنزلته ولا بركة إلا مددته اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة ألا فأقم الصلاة.